አይኖቻችሁ የበሩ ይሆነው፣ ጆሮዎቻችሁ የተከፈቱ ይሆነው፣ መንፈሳችሁ የነቃ ይሆን። ከየትኛውም ሁኔታ በላይ እግዚአብሔርን በማየት የምትሻገሩበት ቅባት አሁን ያገኛችሁ። የጸጋው ጉልበት ውስጥ የምትገቡበት መንፈሳዊ አብርሆት በላያችሁ ላይ ይምጣ። የድል ቅባት ያገኛችሁ፣ የፈውስ ቅባት ያገኛችሁ፣ የተአምራት እሳት ያገኛችሁ በጌታ በኢየሱስ ስም። አሁን ከመንፈስ ቅዱስ ጋር መዋሃድ ይሆንልሽ፣ መዋሃድ ይሆንልን፣ መዋሃድ ይሆንልን። እግዚአብሔር በልባችሁ ካለው የእምነት ጥያቄ ጋር አሁን መገናኘት ጀመረ። ፈውስ ነበር ጥያቄዋ። የኪሳራ ዘመን አበቃ። ላውጅ በሕይወታችሁ ላይ ዛሬ ይሄ ትንቢት ድምፅ ታሪካችሁን ይቀይረዋል። ይሄ ትንቢት ድምፅ ኑሯችሁን ይቀይረዋል። ኢኮኖሚያችሁን ይቀይረዋል። ነገራችሁን የሚበላ ጤንነታችሁ ላይ ሆኖ፣ ትዳራችሁ ላይ ሆኖ፣ ስራችሁ ላይ ሆኖ ዛሬ በኢየሱስ ስም ያ የኪሳራ መንፈስ አንድ ሰው ጮሆ አበቃ ይበል። አይ ዶንት ኖ አንዳንዶቻችሁ 5 ብላችሁ ሊሆን ይችላል። 6 ግና የኪሳራ ምዕራፍ አታገኙ። 7ኛውን የኪሳራ ምዕራፍ አታገኙ። 8ኛውን የስቃይ ምዕራፍ አታገኙትም። ዛሬ አንድ ሰው ቀኝ እጁን ይስጠኝ። በኢየሱስ ስም ተቋረጠ፣ ተቋረጠ። የምስክርነት ምዕራፋችሁ ጀመረ። እኔ ነኝ የነካሁት የምትሉበት፣ እኔ ነኝ የተፈወስኩት የምትሉበት፣ እኔ ነኝ ኢየሱስ ያገኘኝ የምትሉበት፣ እኔ ነኝ የምትሉበት የምስክርነት ምዕራፋችሁ መጣ። ሃሌሉያ! Your season of testimony has come። ያ የቴስቲሞኒ ምዕራፋችሁ መጣ። ያ የምስክርነት ምዕራፍሽ መጣ። ሃሌሉያ! ለሌላ ኪሳራ አትንከራተትም በለው አጠገብ ያለው ሰው። በኢየሱስ ስም ልናገር ዛሬ የእግዚአብሔር መንፈስ አዋጅን እንዳውጅላችሁ እየተናገረኝ ነው። ለሌላ የኪሳራ ምዕራፍ አትሄጂም። ለሌላ የስቃይ ምዕራፍ አትሄድም። ለሌላ የሞት ምዕራፍ አትሄዱም። እግዚአብሔር እንደዚህ ነው የሚናገረኝ። የጌታ መንፈስ እንደዚህ ነው የሚናገረኝ። ሃሌሉያ! ለምስክርነት ሃሌሉያ! በጌታ በኢየሱስ ስም የትኛው የስቃይዋ ምንጭ ደረቀ እንደሚል ዛሬ የትኛውም የሐዘናችሁ ምንጭ በኢየሱስ ስም የደረቀ ይሆን። ደረቀ ይለኛል ጌታ። የስቃይ ምንጭ ደረቀ፣ የበሽታ ምንጭ ደረቀ፣ የሞት ምንጭ ደረቀ፣ የኪሳራ ምንጭ ደረቀ፣ የሐዘን ምንጭ ደረቀ፣ የውድቀት ምንጭ ደረቀ፣ ሞገስ የማጣት ምንጭ ደረቀ። አላሪኬ ሳዳካ ፓራላዲያሳ አዎ የሞግበጥ ምንጭ ደረቀ፣ የግራ መጋባት ምንጭ ደረቀ፣ በጌታ በኢየሱስ ስም ደረቀ። በጣም ብዙ ምንጮች ሲደርቁ ያለው በመንፈሴ ብዙ ምንጮች ያዘናችሁባቸው፣ ያሳዘኗችሁ፣ የጎዷችሁ ምንጮች፣ አንገት ያስደፋችሁ ምንጮች በጌታ በኢየሱስም ደረቁ። የሚቀጥለው ምዕራፋችሁ ምስክርነት ነው። የሚቀጥለው ምዕራፋችሁ ምስክርነት ነው። የሚቀጥለው ምዕራፍ